እንዴት ነው አሁን ይታያል? አዎ በደንብ ነው የምትታየው። ከምሽ አክሊለ አንተ አክሊለ ደገመችው። ለምን አትተትልም? አንቺ አልገባሽም? እንደዚህ ሙሉ ስሜን ገጠመች የሚሆን ነገር አለ ማለት ነው። ኦኬ አቤት። ማያ እየጠራች ነው። በእናትህ አቤት በልልኝ። ምንድን ነው? ሰማሽው? ሐኪም አቤት በልልኝ ሲል በልለት አቤት ያሜቴ አንቺ እኮ ነው። ትሰማኛለህ አክሊለ? ይሰማሻል? እሱ ቆይ እዛ ስር ምን አባቱ ነው የሚሰራው? እየታየ ነው ይመጣል። ኧረ አይቻለሁ። አክሊለ ክልል መስዬ ስለታየሽ በጣም ነው የማመሰግነው። ለማንኛውም አክሊለ ይባላል። ማዬ አንቺም እንድትታይ እዛ ጋር ብትቀመጪ ይሻላል። ወይኔ እኔ ልሙት ማየ አንቺን በደንብ ነው ያየሁሽ። ደግሞ ጓደኛ ስለሆነ ነው እንጂ ከአንቺ የሚበልጥ ፌመስ የለም። አንቺ እኮ የትበናሽ ማደንቅሽ መወድሽ እንዳንቺ መሆን ነው የምፈልገው። ሰሚ ተከታታይ ስድብና ዱላም ሊመጣ ስለሚችል ተጠንቀቂ። ዝም በይው እሺ። አንቺ ማንን ነው የምናገርሽው? እኔ ዛሬ ጥሩ ሙድ ላይ ስላልሆንኩ ነው እንጂ አልናገርሽም። ባላሎን ከሬዳሽ ባፍል እንዲህ ሲበላሽ ባላሎን ከሬዳሽ አይባልም ጭራሽ ባላሎን ከሬዳሽ ባፍል እንዲህ ሲበላሽ ባላሎን ከሬዳሽ አይባልም ጭራሽ ባክል እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ባላሎን ከሬዳሽ ባፍል እንዲህ ሲበላሽ ባላሎን ከሬዳሽ አይባልም ጭራሽ ከሬዳሽ አልኩ በቃ ምን ትሆን ከሬዳሽ አይባልም በጭራሽ ከሬዳሽ አይባልም ጭራሽ እንዴት ናችሁ? ደህና ናችሁ? ዛሬ ትንሽ አጭር ንግግር አደርጋለሁ። የመክፈቻ ንግግር ለማድረግ ያህል በቴክስት አዳምጡ። ያው እንኳን ደህና መጣችሁ ተጽፏል እዚህ ጋር ላነብ። እንኳን ደህና መጣችሁ። ሃይ ዛሬ ሁላችንም የተገኘንበት ዋናው ምክንያት የሁላችንንም መኖሪያ የሁላችንንም መጠጊያ የሆነችውን ይህችን ግቢ ልትፈርስ ነው። ከሁላችንም በላይ በጣም የምንወዳትና የምናከብራት እናታችን የወይዘሮ ይገቡ ግቢ ከዓለም ተነጥለው በብቸኝነት መንነው የሚኖሩበት በብህትውና የሚኖሩባትን ግቢ ሊያፈርሱባቸው ነው። በዚህ የተሰማንን ጥልቅ ሐዘን እየገለጽን እትዬ ይገቡ ገዳማቸው ናት እና ለእኛም መኖሪያችን እስከሆነች ድረስ እንፈት የማይወዱትን ጠንካራና ታታሪ እናት መሆናቸውን ብናውቅም የዚችን ግቢ መፍረስ እንደ ሽንፈት እንዳይወሰድባቸው ከጎናቸው ሆነን ይህንን ጊዜ እንዲያሳልፉ ልንረዳቸው በሀሳብ ልንጠብቃቸው ይገባል። ሁላችንም ሀሳብ እንድንሰጥ በትህትናና በአክብሮት እጠይቃለሁ። እያንዳንዳችሁ ሀሳብ ስጡ። እኔ ኦፕራ ይፍሪ ይባላል። የማያ ቤስት ፍሬንድ ነኝ። አልፎ አልፎ እንገናኛለን ችግር ሲፈጠር። አንተ ግን አነጋገር ትንሳያቸውን እያወጭ ነው የሚመስለው። ራሴ ኬት እንዳመጣሁት አላውቅም። አስበው የሆነ እንትናል ይሆን እንዴ በፓርላማ በኩል አለፍኩ ይሆን እንዴ? ምናልባት ሳላስበው ሳላልፍ አልቀርም። በዛ ብታልፍ ኖሮ ትተኛ ነበር። አላውቅም
በሆነ ሚኒስቴር መስሪያ ቤት አለፈ። መስሪያ ቤቱ ስታውቀው ጥገኝነት ጠይቅ። ያው እሺ ደስ ይለኛል። አንተም ካገኘው ቀድመኝ ከነቃ እሺ እንዳያሳስብ። ከፍሬም እየወጣን ነው። ወደ ተነሳንበት ሀሳብ እንመለስ። ጋይስ ለምን ሁላችንም ወደ ምንግባበበት ቋንቋ ማታወሩት? ምንም እየገባኝ አይደለም። እንዲገባን መሰጠት ይፈልጋልሽ መነካት። ወይ እኔስ ከየት ነው መጣሁት? እንደዚህ ጥበቡን ኧረ በለው እንደዚህ ጥበቡ ይወረሰኝ። ለማንኛውም እንቀጥል ወደ ሀሳብ። ወዴት ነው የምንቀጥለው? አኬ አሁን እኔንም እየገባኝ አይደለም። እኔም ፍሬም ጠፍቶብኛል። መሰጠት ይፈልጋል አለ እኮ መነካት ገባሽ? ኦኬ የሚሰጥ ነገር ካለ ስጡን፣ ኦር ደግሞ ንኩን። አሁን ገባሽ? አቶ ተጨረቀኔ ወጣዋለሁ። አያሳስብ። ፈራዋክ ቀንበሩን ተሸክሜ አርነት መዋጣቸው እኔ ነኝ አልክሳ። ሁሉም ያወራ ማያ ግን ለምን ዝም እንዳለች አላውቅም። ሞኬ በነካ እጅ እስኪ ማያን እንካት። ምንድነው? ሞቲቬሽን ነው ማለት ወድክነቂ ብሎ ሞቲቬሽን ስፒከር ማለት አላልንማ። ሀሳብ ስጡ ነው እንጂ በሀሳብ ስመጡ ብለናል። ወደ ራስሽ። አሁን ግን ሰዓት የለንም። እትዬ ይገቡ ይመጣሉ። በኋላ ሁላችንም እናወራለን። አዎ ልክ ነሽ። እሳቸው ከመጡ ማያም ትነቃለች። በሁኔታ አቀባበሉ በሁኔታ ብናደርግ ይሻላል። ሰርፕራይዝ ለምን አናደርጋችሁ? ሰርፕራይዝማ ተደርገዋል። ይሄ ቤት እንዲፈርስ ተፈረደባቸው አይደል እንዴ? እኔ ግን በጣም የሚያስደስታቸው እንትን የተፈሪ መኮንን ሙዚቃ ብንሰራላቸው በጣም የሚደሰቱ ይመስላል። አይመስላችሁም? ሙዚቃ እሱ ባይሆን አሪፍ ሀሳብ ግን እኮ እኔ ሙዚቃውን አላውቀውም። አረ ለእሱ እንዳታስብ። እኔ አስተምራቸው እኔ ያስጠናቸው ምንም ሀሳብ እንደ የት ደረስኩ ነው ያለች? ሞኬ ሄጄ ልጥራ። መኮንን። አቤት። ማን የጠራኝ? ማያት። ወንድሜ ደህና ነው? ደህና ነኝ። የት ደረስኩ ነው ያለችህ? ምንም አላለችኝም። ተቀብታለች። እኔ የምልሽ ባባ ስታይል አታቀብኝ? የት አለ? ካንቺ እኮ ነው የምልሽ። የለሽም? ኧረ የለኝም ማለት። እኔ የምልሽ ባባ ፈገግ በል ምናምን እንኳን አትልም እንዴ? አይደል? ኧረ በላ አንተ ምን እሺ ነው? ተመሳሳይ ጾታ ስለሆነ ነው? እሺ እንደፈለግሽ መነሳት ትችያለሽ ማለት። ይሄን ጊዜ ቼክ ብትሆን እንደዚህ ቀሚሷን
አርጊው ብለህ ጦስ ማስያዣዋ ድረስ አስደርሳ አይደል እንዴ ፎቶ የምታነሳ? ለነገሩ አልፈቱሽ ተመሳሳይ ጾታ ጋር አይነፋም። ተመችተሽኛል አባል። ግን እንዴት ነው አትሊስት ፈገግ በሉ እንዴት አትልም? አልልም። ለምን? የህዝቤን ኑሮ እያወቅኩ ፈገግ በሉ ማለት የመግደል ሙከራ ነው የሚሆነው። ገጣሚው ያለውንስ አልሰማሽም? ፈገግ በሉ ማለት የሚያምረው በካሜራማን ብቻ ነው ያለውንስ አልሰማሽም? ስኬቱ ከሞቱ ላይ ይሆናል። ዘንድሮ ካሜራችን መግደል ይሆናል። እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣ